ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 2ን እንመለከታለን። ዩኒት 1 ቪዲዮ 2። በዛሬው ክፍለ ጊዜ በክፍል 2 የመወያያ ርዕሰ ሀሳባችን መነሻ የሚሆነው 1.2 ዘ ካርዲናል ዩቲሊቲ ቲዮሪ የሚለው ነው። ዘ ካርዲናል ዩቲሊቲ ቲዮሪ እንደምታስታውሱት እንግዲህ በባለፈው በክፍል 1 the concept of utility assumptions we have to know about utility and approach to measure utility የሚሉ ሀሳቦችን ከሌሎች መነሻ ርዕሰ ሀሳቦች ጋር አያይዘን ተምረን ነበረ። እንግዲህ ዩቲሊቲ ማለት ምን ማለት እንደሆነ ዩቲሊቲን ስናስብ ማሰብ ያለብን አሳምሽኖች ወይም ደግሞ ቅድመ ሀሳቦች ምን እንደሆኑ እና አፕሮች ቱ ሜጀር ዩቲሊቲ የምንለካባቸው መንገዶች የሚሉ ሀሳቦችን ተነጋግረን ነበር። የተወሰነ እናስታውስና ወደ ዛሬው ርዕሰ ሀሳብ እንሄዳለን። እንግዲህ ዩቲሊቲ ስንል ሳቲስፋክሽን ማለት ነው። ዩቲሊቲ ማለት ዩቲሊቲ means simply satisfaction. The satisfaction that we derive by consuming one more goods. Utility means the satisfaction that we derive the consumption of one more goods and services. One more goods and services. as you remember በባለፈው ክፍለ ጊዜ ውይይታችን እንዳልነው በአንድ ኢኮኖሚ ውስጥ 3 ኢኮኖሚክ ዩኒቶች አሉ ብለናል፣ ወይም ደግሞ ኤጀንቶች አሉ። እነዚህም ገቨርንመንት፣ ፊርምስ ወይም ደግሞ ፕሮዲውሰርስ፣ ቢዝነስ ፊርምስ ወይ ፕሮዲውሰርስ እና ኮንሱመርስ ናቸው። ኮንሱመርስ በኢኮኖሚክስ ጎላቸው ማክሲማይዝ ዜር ሳቲስፋክሽን ነው። The goal of any consumer in economics is maximizing their satisfaction. የኮንሱመርስ ጎል በኢኮኖሚክስ በሚያገኙት ሰርቪስ፣ በሚጠቀሙት ፕሮዳክት የሚያገኙትን ሳቲስፋክሽን ወይም እርካታ ማክሲማይዝ ማድረግ ነው። The goal of any consumer in economy ወይም in economics, the goal of any consumer in economics is maximizing their satisfaction, their level of satisfaction. The satisfaction that consumers derive by consuming more of goods and services is called utility ይባላል። ስለዚህ ዩቲሊቲ ማለት ሲምፕሊ ሳቲስፋክሽን ማለት ነው። ዩቲሊቲ ከተጠቀምነው ፕሮዳክት ወይም ጉድ ኤንድ ሰርቪስ የምናገኘው እርካታ፣ የምናገኘው ሳቲስፋክሽን ዩቲሊቲ ይባላል። ኤንድ ኢን ጀነራል ዩቲሊቲ ኢዝ ሞር ኦፍ ኳሊታቲቭ ኮንሰፕት። ዩቲሊቲ ሳብጀክቲቭ ነው። እንግዲህ ሳቲስፋክሽንን አሁን ለምሳሌ አንድ ምግብ በልተን የምናገኘውን እርካታ በምን መለኪያ እንለካዋለን? በጣም የሚያምር በጣም ደስ የሚል ፍሌቨሩ የሚያምር ምግብ ወይ ደግሞ ጣዕሙ ደስ የሚል ምግብ፣ በጣም የሚጣፍጥ ምግብ በላው ብለን ሳብጀክቲቭ ዲስክሪፕቲቭ በሆነ መልኩ እንገልጸዋለን እንጂ ያገኘነውን እርካታ ይህን ያህል ነው ብለን በቁጥር ልንገልጸው አንችልም። ኢን ጀነራል ዩቲሊቲ ኢዝ ኤ ኳሊታቲቭ ኮንሰፕት። Utility is a qualitative concept. It is subjective to individuals. እንደየግለሰቦቹ ይለያያል። አንድ አይነት ምግብ እንኳን በልተን ሁለት የተለያየ ሰዎች የምናገኘው ሳቲስፋክሽን፣ የምናገኘው ዩቲሊቲ የተለያየ ነው። ዩቲሊቲ is subjective to individuals or consumers. Utility is subjective to individual consumers.
ኢንዲቪጁዋል ኮንሱመርስ እንደየተጠቃሚው ይለያያል። ኢትስ ሳብጀክቲቭ ኢትስ ኳሊታቲቭ ኢትስ ዲፊካልት ቱ ኳንቲፋይ ዩቲሊቲ እርካታን ወይም ዩቲሊቲን ኳንቲፋይ ማድረግ ወይም ደግሞ በኳንቲታቲቭ መልክ ሜዥር ማድረግ በጣም አስቸጋሪ ነው። ኢትስ ዲፊካልት ቱ ኳንቲፋይ ዩቲሊቲ ኢት ኢዝ ዲፊካልት ቱ ኳንቲፋይ the level of utility or the level of ሳቲስፋክሽንን ወይም ዩቲሊቲን ኳንቲፋይ ማድረግ በጣም ቀላል ነው። however economists try to quantify utility into two different ways ነገር ግን አንድ ሰው የሚያገኘውን ዩቲሊቲ or satisfaction by consuming one more goods and services በሁለት መልኩ ለመለካት ወይም ደግሞ ኳንቲፋይ ለማድረግ ይሞክራሉ። እነዚህም ካርዲናል ዩቲሊቲ and ኦርዲናል ዩቲሊቲ ናቸው። but economists try to quantify utility into two different ways ኢኮኖሚስቶች ግን አንድ ሰው ከሚመገበው ምግብ፣ ከሚጠቀመው ፕሮዳክት፣ ከሚጠቀመው አገልግሎት የሚያገኘውን ሌቭል ኦፍ ሳቲስፋክሽን ዋት ዊ ኮል ኢት ዩቲሊቲ በሁለት መንገድ ኳንቲፋይ ለማድረግ ወይም ደግሞ በቁጥር ለመለካት ይሞክራሉ። እነዚህ ምንድናቸው? ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ ናቸው። ኦርዲናል ዩቲሊቲ በባለፈው እዚህ ጋር ነው ያቆምነው። ካርዲናል ዩቲሊቲ ኤንድ ኦርዲናል ዩቲሊቲ ብለን ነበር ያቆምነው። ስለዚህ ኢኮኖሚስቶች ምንም እንኳ ዩቲሊቲ ኳሊታቲቭ ወይም ደግሞ ዲስክሪፕቲቭ ሳብጀክቲቭ ኮንሰፕት ቢሆንም እንደየግለሰቦቹ የሚለያይ ቢሆንም በቁጥር መግለጽ በቁጥር መለካት አስቸጋሪ ቢሆንም ካርዲናል እና ኦርዲናል ዩቲሊቲ በሚባሉ መለኪያዎች ኢኮኖሚስቶች ግን ዩቲሊቲን ወይም ሌቭል ኦፍ ሳቲስፋክሽን ኳንቲፋይ ለማድረግ ወይም ደግሞ በቁጥር ለመግለጽ ሙከራ ያደርጋሉ። ስለዚህ ኢኮኖሚስትስ ሜዥር the level of satisfaction, the level of utility that we derive from consuming one or more goods and services through cardinal utility and ordinal utility. So በዛሬው ክፍለ ጊዜ ትምህርታችን የመጀመሪያውን እንመለከታለን ማለት ነው። the cardinal utility theory. cardinal utility ምንድን ነው? cardinal utility, how economists measure utility in terms of quantity using ካርዲናል ዩቲሊቲ ሜዥርስ። ካርዲናል ዩቲሊቲ ምንድን ነው? በካርዲናል ዩቲሊቲ ሜዥር ኢኮኖሚስቶች እንዴት ነው ዩቲሊቲ ወይም ሳቲስፋክሽንን ሜዥር የሚያደርጉ ኢን ተርምስ ኦፍ ነምበር የሚለውን እንመልከት። ዋት ኢዝ ካርዲናል ዩቲሊቲ? ዋት ኢዝ ካርዲናል ዩቲሊቲ? ሃው ኢኮኖሚስትስ measure the level of utility by using cardinal utility measures. cardinal utility ዩቲሊቲ ሜዥርን በመጠቀም እንዴት ነው የሚለኩት? ካርዲናል ዩቲሊቲ ራሱ ምንድን ነው የሚለውን እንመለከታለን። እንግዲህ ካርዲናል ዩቲሊቲ ስንል ዩቲሊቲን እንዳልኩት በቀጥታ ላይክ እነዚህ ምንድነው ኳንታቲቭ እንደምንላቸው በቁጥር እንደሚገለጹ ፊዚካል ኳንቲቲስ መለካት አንችልም። በቀጥታ መለካት አንችልም። ለምሳሌ ዌይትን በኪሎግራም እንለካለን። ለምሳሌ ኤግዛምፕል ዌይት ኢት ኢዝ ሜዠርድ ኢን ኪሎግራም። height is measured in meter or feet. height is measured in meter
ኦር ፊት በሜትር ወይም በፊት ይለካል። ቴምፕሬቸር ለምሳሌ ሙቀት ቴምፕሬቸር it is measured in terms of degree Celsius or degree Fahrenheit or degree Kelvin እነዚህ የሚለኩ ስለሆነ በቁጥር የሚገለጹ ስለሆነ የራሳቸው የሆነ መለኪያ አላቸው ወይም ዩኒት አላቸው። ዩቲሊቲ ግን በቀጥታ በኳንቲቲ በቁጥር ልንለካው አንችልም። ኢትስ ዲፊካልት ቱ ሜዥር ዩቲሊቲ ኢን ተርምስ ኦፍ ነምበር ሲምፕሊ በቀላሉ መለካት አይቻልም። ታዲያ እንዴት ነው የምንለካው የሚለውን ስንመለከት ኢን ካርዲናል ዩቲሊቲ ቲዮሪ ኢኮኖሚስትስ ቲንክ ዛት ኦር ኢኮኖሚስትስ ሰጀስት ዛት ዩቲሊቲ ኢዝ ኮምፓሬብል ይላሉ። ዩቲሊቲ ኮምፓሬብል ነው ንጽጽራዊ ነው ብለው ያስባሉ። ቱ ጌት ሃየር ሳቲስፋክሽን እንግዲህ ዩቲሊቲ ሳቲስፋክሽን ነው ብለናል አይደል? ስለዚህ ቱ ጌት ሃየር ሳቲስፋክሽን ኦር ሃየር ዩቲሊቲ ዘ ኮንሱመር መስት ቢ ኤብል ቱ ኮምፔር ዘ ዩቲሊቲ ኦፍ ቫሪየስ ባስኬትስ ኦፍ ጉድስ ዛት ካን ቢ ባውት ዊዝ ዘ አቬይላብል ኢንካም። አንድ ኮንሱመር የሚያገኘውን ሌቭል ኦፍ ሳቲስፋክሽን ከፍ ለማድረግ ዊዝ አቬይላብል ኢንካም ባለው የኢንካም መጠን ከተለያዩ ጉድስ ኤንድ ሰርቪስ የሚያገኘውን ዩቲሊቲ ማነጻጸር አለበት ብለው ያስባሉ። ስለዚህ ቱ ጌት ኤ ሃየር ሌቭል ኦፍ ሳቲስፋክሽን ቱ ጌት ኤ ሃየር ሌቭል ኦፍ ሳቲስፋክሽን consumers must be able to compare the utility of the various basket of goods that can be bought with the available income። አንደኛ ሰው የፈለገውን እንዳይገዛ የገቢ መጠን የሚባል ነገር አለ፣ የገቢ ውስንነት አለ። ስለዚህ ባለው ኢንካም የተሻለ ሳቲስፋክሽን ለማግኘት ከተለያዩ ጉድስ መምረጥ አለበት ብለው ያስባሉ። ስለዚህ አሁን ለምሳሌ ሁለት ተቀራራቢ ነገሮች ቢኖሩ የተሻለ ሳቲስፋክሽን ያለው ወይም ደግሞ የሚያገኝበት ከፍተኛ ገንዘብ የሚያስወጣ ከሆነ እሱን ይተውና ለሱ ተቀራራቢ የሆነ የዛን ሳቲስፋክሽን ሊያስገኝ የሚችል ሁለት ነገር ሊገዛ ይችላል ማለት ነው። ለምሳሌ ሌትስ ሴይ ቡናና ሻይን እንውሰድ። ለምሳሌ ቲ ኤንድ ኮፊ። ለምሳሌ ከሻይ የምናገኘው ቱ ካፕ ኦፍ ቲ እና 1 ካፕ ኦፍ ኮፊ መግዛት የሚችል ቢሆን ለምሳሌ ሌትሳይ 2 ካፕ ኦፍ ኮፊ 20 ብር ቢሆንና 1 ካፕ ኦፍ ኮፊ 15 ብር ቢሆን እንግዲህ 1 ካፕ ኦፍ ኮፊ ወስዶ የሚያገኘው ሳቲስፋክሽን ወይም ዩቲሊቲ 2 ካፕ ኦፍ ቲ ወስዶ ከሚያገኘው የሚያንስ ከሆነ ባለው ኢንካም ሌቭል የትኛውን ይመርጣል ማለት ነው? 2 ካፕ ኦፍ ኮፊ ይመርጣል ማለት ነው። 2 ካፕ ኦፍ ኮፊ ለምሳሌ እንግዲህ 2 ካፕ ኦፍ ቲ 20 ብር ቢሆንና 20 ብር ሌትስ ሴይ ኤንድ 1 ካፕ ኦፍ ኮፊ 15 ብር ቢሆን ኤንድ the utility of 1 cup of coffee is less than 2 cup of coffee ምንድነው ይቅርታ ቲ ቢሆን ስለዚህ to get more satisfaction the consumer chooses what 2 cup of tea
to get more satisfaction, the consumer chooses 2 cup of tea than 1 cup of coffee. ምክንያቱም አንድ ስኒ ቡና ጠጥቶ የሚያገኘው እርካታና 2 ስኒ ሻይ ወይም ደግሞ 2 ብርጭቆ ሻይ ጠጥቶ የሚያገኘው ስኒ ሲነጻጸር 2 ብርጭቆ ሻይ ጠጥቶ የሚያገኘው ሳቲስፋክሽን የሚበልጥ ከሆነ የትኛውን ይመርጣል ማለት ነው? 2 cup of tea ይመርጣል። 2 cup of tea ይመርጣል። ነገር ግን 2 cup of tea ለመጠቀም 20 ብር ያወጣል። 1 cup of tea ለመጠቀም ደግሞ 15 ብር ያወጣል። ስለዚህ 2 cup of tea ለማግኘት ሞር ስንት አወጣ ማለት ነው? 5 ብር አወጣ ማለት ነው። ዛን 1 cup of coffee አንድ ስኒ ቡና ቢጠቀም 15 ብር ነው የሚያወጣው። 2 ብርጭቆ ወይ ደግሞ 2 ስኒ ሻይ ቢጠጣ ግን 20 ብር ያወጣል። ስለዚህ ሞር ሳቲስፋክሽን ማግኘት የሚችለው 2 ካፕ ኦፍ ቲ ሲጠጣ ስለሆነ ተጨማሪ ምን ያወጣል ማለት ነው? 20 ብር ያወጣል ማለት ነው። 20 ብር ያወጣል። ስለዚህ በካርዲናል ዩቲሊቲ ኮንሰፕት the level of satisfaction የሚለካው in terms of monetary unit ነው። in terms of monetary unit ያ ማለት by the amount of money that the consumer is willing to pay for another unit of commodity. ስለዚህ according to cardinal utility theory, the utility can be measured in monetary units ያ ማለት ምን ማለት ነው? by the amount of money that the consumer is willing to pay for another unit of commodity. ስለዚህ አንድ ሰው የሚያገኘው ሳቲስፋክሽን በቁጥር ስለማይገለጽ የተሻለ ሳቲስፋክሽን ለማግኘት ሲል ባወጣው ገንዘብ ሌቭል ኦፍ ዩቲሊቲ ሊለካል ነው ሀሳቡ። አሁን ለምሳሌ እዚህ ጋር ባነሳ ነው ምሳሌ 2 ካፕ ኦፍ ቲ 20 ብር ነው። 1 ካፕ ኦፍ ኮፊ ደግሞ 15 ብር ነው። ነገር ግን አንድ ስኒ ቡና ጠጥተን የምናገኘው እርካታ 2 ስኒ ሻይ ጠጥተን ከምናገኘው ያነሰ ከሆነ የኮንሱመር ጎል ደግሞ ሳቲስፋክሽንን ማክሲማይዝ ማድረግ ስለሆነ የተሻለ ሳቲስፋክሽን ማግኘት የሚችለው 1 ካፕ ኦፍ ኮፊ ከመጠጣት ይልቅ 2 ካፕ ኦፍ ኮፊ መጠጣት ምንድነው 2 ካፕ ኦፍ ቲ መጠጣት ከሆነ 15 ብር ከማውጣት ይልቅ 20 ብር ያወጣል ማለት ነው። 15 ብር ቢያወጣ 1 ካፕ ኦፍ ኮፊ ነው የሚጠጣው። 20 ብር ቢያወጣ 2 ካፕ ኦፍ ቲ ይጠጣል ማለት ነው። 1 ካፕ ኦፍ ኮፊ ጠጥቶ የሚያገኘው ወይም 1 ስኒ ቡና ጠጥቶ የሚያገኘው እርካታ 2 ስኒ ሻይ ጠጥቶ ከሚያገኘው ያነሰ ከሆነ to maximize his satisfaction or her satisfaction, the consumer chooses 2 cup of tea and pay 20 birr, which exceeds by 5 birr than 1 cup of coffee ማለት ነው። the cost of 1 cup of coffee። ስለዚህ በካርዲናል ዩቲሊቲ ኮንሰፕት ዩቲሊቲ የሚለካው ማክሲመም ሳቲስፋክሽን የሚለካው ወይም ማክሲማይዚንግ ሳቲስፋክሽን የሚለካው የተሻለ እርካታ የተሻለ ዩቲሊቲ እናገኛለን ብለን በምናወጣው ገንዘብ ነው ብለው ያምናሉ። ስለዚህ if you cost ምንድነው አንድ ነገር የበለጠ ኮስት ካደረጋችሁ የተሻለ ለማግኘት ስትሉ ያ የከፈላችሁት ገንዘብ ያገኛችሁትን እርካታ ያሳያል ነው ያገኛችሁት እርካታን ያሳያል። ስለዚህ according to cardinal utility theory
utility is measured by monetary value ወይም monetary units. That means the amount of money as a consumer you are willing to pay for another unit of commodity to maximize your satisfaction. or በገንዘብ ስለማይለካ አሁን የምናገኘው እንግዲህ 2 ካፕ ኦፍ ቲ ጠጥተን የምናገኘው ሳቲስፋክሽን 20 ብር ነው ማለት አይደለም፣ ሊሆን አይችልም። ምክንያቱም ያገኛችሁትን ሳቲስፋክሽን ያንን ሳቲስፋክሽን ለማግኘት ያወጣችሁት ገንዘብ ነው እንጂ 20 ብር 2 ካፕ ኦፍ ቲ ጠጥታችሁ ያገኛችሁ ሳቲስፋክሽን 20 ብር ነው ማለት አይደለም። ግን ሞር የተሻለ ሳቲስፋክሽን ለማግኘት ስንል በምናወጣው ወጪ ይለካል። the more you incur the more you get satisfaction። ብዙ ስታወጡ ብዙ ሳቲስፋክሽን ታገኛላችሁ ነው። ግን የምታገኙት ብዙ ሳቲስፋክሽን ባወጣችሁት ገንዘብ ይለካል ማለት አይደለም። አሁን 2 ስኒ ሻይ ጠጥቼ 20 ብር ባወጣ 2 ስኒ ሻይ ጠጥቼ ያገኘው ሳቲስፋክሽን 20 ብር ነው ማለት አይደለም። ግን የተሻለ ሳቲስፋክሽን ለማግኘት ስል 20 ብር አውጥቻለሁ። ከሱ ጋር ተነጻጻሪ የሚሆን ግን ደግሞ ከዚህኛው የተሻለ እርካታ የማይሰጥ ተቀራራቢ ዋጋ ያለው ቢኖር 15 እና 20 በጣም ተቀራራቢ ዋጋዎች ናቸው። ግን 15 ጠጥተን ምንድነው አውጥተን 1 ስኒ ቡና ጠጥተን የምናገኘው እርካታ 20 ብር ከፍለን 2 ስኒ ሻይ ጠጥተን ከምናገኘው ያነሰ ከሆነ የተሻለውን ነው የምንመርጠው ማለት ነው። የተሻለ ነው። ስለዚህ 20 ብር አወጣን እንጂ ያገኘነው ሳቲስፋክሽን 20 ብር ነው ማለት አይደለም። ነገር ግን መለካት ያለበት በምናወጣው ገንዘብ ነው ብለው ያስባሉ። ምክንያቱም የተሻለ ነገር ፈልገን የምናወጣው ወጪ ያገኘውን የሳቲስፋክሽን ሌብል ያሳያል ነው እንጂ ያን ያክል ያወጣነውን ገንዘብ ያክል ሳቲስፋክሽን ድራይቭ አድርገናል ማለት አይደለም። 2 ስኒ ሻይ ጠጥተን ያገኘነው ሳቲስፋክሽን 20 ብር ነው ልንል አንችልም። ምክንያቱም እንዴት ይሆናል? ያገኘነው እርካታ 20 ብር ሊሆን አይችልም። ነገር ግን ያንን ሳቲስፋክሽን ለማግኘት ያወጣነው ገንዘብ የዩቲሊቲ ደረጃችንን የሳቲስፋክሽን ሌቭላችንን ያሳያል ብለው ያስባሉ። ነገር ግን ምን ብለው ያስባሉ? ዩቲሊቲ ሳብጀክቲቭ ስለሆነ it should be measured by a unit called utils ብለው ያስባሉ። ስለዚህ in cardinal utility economists suggest a unit utils to measure level of satisfaction or utility. Economists suggest a unit of measurement called utils to measure the level of utility or satisfaction. The level of satisfaction or utility. ስለዚህ የካርዲናል ዩቲሊቲ ሐሳብ ምንድነው? የተሻለ ሳቲስፋክሽን ለማግኘት ብለን በምናወጣው የገንዘብ መጠን የእርካታችን ደረጃ ይለካል ነው። ብዙ ካወጣን የተሻለ ለማግኘት ስንል ብዙ ባወጣን ልክ ሳቲስፋክሽናችን እያደገ እንደሄደ ያሳያል። ምክንያቱም ሳቲስፋክሽናችን እያደገ ማሄድ ከሆነ ዩቲሊቲያችን ማክሲማይዝ ማናረግ ከሆነ ብዙ ገንዘብ አናወጣም ነው ሐሳቡ። ነገር ግን በገንዘብ ስለማይለካ ሳቲስፋክሽን ሳብጀክቲቭ ስለሆነ they suggest a unit of measurement called utils to measure the level of utility or level of satisfaction of consumers they derive from consuming one more unit of goods and services. And in cardinal utility, economists recommend the following assumptions. እነዚህን አሳምሽኖች ያስቀምጣሉ። assumptions of cardinal utility theory. Assumptions of cardinal utility theory. assumptions እንግዲህ የተሻለ እርካታ ለማግኘት ባለን የኢንካም መጠን
ቤዝድ ኦን አቬይላብል ኢንካም የተሻለ እናወጣለን የሚለውን ሀሳብ እነዚህን መሰረት አድርገው ነው የሚያቀርቡት። አንደኛ ኮንሱመር ኢዝ ራሽናል ብለው ያስባሉ። ዋን ኮንሱመር ኢዝ ራሽናል ኮንሱመር ኢዝ ራሽናል ኮንሱመር ኢዝ ራሽናል ኮንሱመር ራሽናል ነው ስንል ምን ማለት ነው? እንግዲህ የአንድ ኮንሱመር ሜይን ኦብጀክቲቭ በኢኮኖሚክስ ማክሲማይዚንግ ሳቲስፋክሽን ነው ብለን ማክሲማይዚንግ ሂዝ ኦር ሄር ሳቲስፋክሽን ጊቭን ሂዝ ኦር ሄር ሊሚትድ በጀት ኦር ኢንካም ባለው የገቢ መጠን ባለው የገንዘብ መጠን ምንድነው ሳቲስፋክሽኑ ማክሲማይዝ ማድረግ ነው የአንድ ኮንሱመር ኦብጀክቲቭ። እንግዲህ በኢኮኖሚክስ ዩቲሊቲ ሳቲስፋክሽን ስንል ሆድ መሙላት አይደለም። ሳቲስፋክሽን ሆድ መሙላት አይደለም። ሆድን እንግዲህ በማይጥመም ነገር ልንሞላው እንችላለን። ሳቲስፋይድ በማያደርግም ነገር ልንሞላው እንችላለን። ሳቲስፋክሽን ስንል ግን የጣፈጠ የሚያስደስት ነፍስን የሚያስደስት ነገር መጠቀም ነው። ስለዚህ የአንድ ኮንሱመር ሜይን ኦብጀክቲቭ ሳቲስፋክሽኑን ማክሲማይዝ ማድረግ ነው። ስለዚህ ማክሲማይዝ ለማድረግ in order to maximize his or her satisfaction the consumer has to be rational። ያ ማለት ምን ማለት ነው? ራሽናል ነው ስንል the consumer is rational ስንል he is able to choose the best. The consumer is able to choose the best based on the available income, to maximize his or her satisfaction or utility. መምረጥ ይችላል። ራሽናል ነው፣ የተሻለውን መምረጥ ይችላል ብለው ያስባሉ። የተሻለውን ይመርጣል ብለው ነው የሚያስቡት። ካልሆነ የኢኮኖሚክስ ሀሳብ ማክሲማይዚንግ ሳቲስፋክሽን፣ ድራይቪንግ ሳቲስፋክሽን የሚለው ነገር እንግዲህ አይታሰብም ማለት። ስለዚህ አንደኛው አሳምሽን ኮንሱመሩ ራሽናል ነው፣ ሂ ኢዝ ኤብል ቱ ቹዝ ዘ ቤስት። ምክንያቱም the main objective of a consumer in economics is maximizing satisfaction ስለሆነ፣ ስለዚህ to maximize satisfaction he able to choose the best፣ የተሻለውን መምረጥ መቻል አለበት። ካልሆነ የተሻለውን ሳቲስፋክሽን ወይም ዩቲሊቲ ማግኘት አይችልም። ሁለተኛው ዩቲሊቲስ ካርዲናል ብለው ያስባሉ። ያ ማለት ዩቲሊቲ ኳሊታቲቭ ነው። ዩቲሊቲስ ካርዲናል ወይም ደግሞ ኳሊታቲቭ ነው ግን ሜዠረብል ነው ብለው ያስባሉ። ዩቲሊቲስ ካርዲናል that means utility of each commodity is measurable with the most convenient measure being money። ሁለተኛው ዩቲሊቲስ ካርዲናል means the utility of each commodity is measurable with the most convenient measure being money. With the most convenient measure being money የሚለካው በገንዘብ ነው ብለው ያስባሉ። ምክንያቱም የተሻለ ለማግኘት በምታወጡት ወጪ የምታገኙት ሳቲስፋክሽን ይለካል ነው። ብዙ ሳቲስፋይ ለመሆን ብዙ ማስወጣት ካለባችሁ እንዳላችሁ በጀት መጠን እንዳላችሁ ኢንካም መጠን የምታወጡ ከሆነ ብዙ ኤክስፔንስ ያደረጋችሁ ነገር
ለእናንተ የተሻለ ሳቲስፋክሽን ሰጥቷቸዋል ተብሎ የሚታሰበው። ምክንያቱም የማያስደስተንን ነገር ገንዘብ አውጥተን ልንገዛ አንችልም። የማያምርብንን ልብስ ከፍተኛ ገንዘብ አውጥተን ልንገዛ፣ በጣም የሚያስደስተንን ልብስ ነው አይደለ ከፍተኛ። ስለዚህ ከፍተኛ ገንዘብ ያወጣ ነው ማክሲመም ፕሌዥር ስለሰጠን ነው ማለት፣ ማክሲመም ደስታ ስለሰጠን ነው፣ ማክሲመም ሳቲስፋክሽን። ስለዚህ ሳቲስፋክሽን ሞር ባወጣ ነው ገንዘብ ይለካል ብለው ያምናሉ። ስለዚህ ዩቲሊቲ ካርዲናል ነው ብለው ያስባሉ። ሶስተኛው የኮንስታንት ማርጂናል ዩቲሊቲ ኦፍ መኒ ነው። ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ፣ ኮንስታንት ማርጂናል ዩቲሊቲ፣ ማርጂናል ዩቲሊቲ ኦፍ መኒ። ያ ማለት ምን ማለት ነው? ማርጂናል ዩቲሊቲ ማለት አዲሽናል ሳቲስፋክሽን ማለት ነው። ማርጂናል ዩቲሊቲ ማለት አዲሽናል ሳቲስፋክሽን ማለት ነው። ማርጂናል ዩቲሊቲ ሚንስ አዲሽናል ዩቲሊቲ፣ አዲሽናል ሳቲስፋክሽን you get by consuming one more good. ለምሳሌ one cup of tea ጠጥተን let's say 20 ቶታል ዩቲሊቲ ያገኘን፣ then ሁለት cup of tea ጠጥተን let's say 30 ዩቲልስ ሳቲስፋክሽን አገኘን። ስለዚህ ሁለት ስንጠጣ ተጨማሪ ምን አገኘን ማለት ነው? 10 ሳቲስፋክሽን አገኘን። ይሄ ምን ይባላል? ማርጂናል ዩቲሊቲ ይባላል። በኋላ እናያለን። ማርጂናል ዩቲሊቲ ተጨማሪ ኮንሱም ባረግን ቁጥር የምናገኘው ሳቲስፋክሽን ማርጂናል ዩቲሊቲ። ነገር ግን በገንዘብ የምናገኘው ተጨማሪ ዩቲሊቲ ወይም ደግሞ ሳቲስፋክሽን ኮንስታንት ነው ብለው ያምናሉ። ኮንስታንት ነው። ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ that is the utility that one derives from each successive unit of money income remains constant። እየጨመርን ገንዘብ ባወጣን ቁጥር በገንዘቡ የምናገኘው ሳቲስፋክሽን ኮንስታንት ነው ብለው ያምናሉ። ስለዚህ ማርጂናል ዩቲሊቲ ኦፍ መኒ ኮንስታንት ነው አኮርዲንግ ቱ ካርዲናል ዩቲሊቲ ቲዮሪ። አራተኛውና የመጨረሻው አሳምሽን ምንድን ነው? እንግዲህ ብዙ በበላን ቁጥር እርካታችን እየቀነሰ ነው የሚሄደው። በተለምዶ አባባል እንኳን ምን ይባላል? ማር ሲበዛ ይመራል ይባላል አይደል? ማር ሲበዛ ይመራል። ማር በባህሪው የሚመር ሆኖ አይደለም። ማር በጣም ጣፋጭ ነገር ነው አይደለ? ግን ማር ሲበዛ ይመራል ይባላል። እንዴ ማር እየበዛ ሲሄድ ይመራል እንዴ? ማለት ጣፋጭነቱን ይተዋል ማለት ነው? አይደለም። ጣፋጭነቱ ብዙ በበላን ቁጥር ሳቲስፋክሽናችን ማክሲመም ከሆነ በኋላ እንግዲህ ማር በልተን የምናገኘው የጣፋጭነት ልኬት ማክሲመም ከደረሰ በኋላ ብንበላ እየቀነሰ እንደው በጣም ካላቆም ሊያስመልሰን ሁሉ ይችላል ማለት ነው። አንድ የሚጣፍጥ ምግብ ጣፍጠኝ እያልን በልተን ማክሲመም ከደረሰ በኋላ ዝም ብለን ብንበላ ጣፈጠን እያልን ሊያስመልሰን ይችላል። ያ ማለት ምን ማለት ነው? ሳቲስፋክሽናችን እየቀነሰ ይሄዳል ማለት ነው። ብዙ በበላን ቁጥር የምናገኘው ሳቲስፋክሽን ማክሲመም ከደረሰ በኋላ ዲክላይን ያደርጋል። ስለዚህ ዲሚኒሽንግ ማርጂናል ዩቲሊቲ አራተኛው አሳምሽናቸው ዲሚኒሽንግ ማርጂናል ዩቲሊቲ ነው። ዲሚኒሽንግ ማርጂናል ዩቲሊቲ ያ ማለት the utility gained from successive unit of commodity ዲሚኒሽ ያደርጋል። ብዙ የበላን በሄድን ቁጥር እርካታችን ማክሲመም ከደረሰ በኋላ ቴስት ማድረግ እናቆማለን። ቴስት ማድረግ ካቆም ብንበላም ሳቲስፋክሽን የለውም ማለት። ለምንድን ነው እንደዛ የሚሆነው? ማርጂናል ዩቲሊቲ አዲሽናል ዩቲሊቲ አዲሽናል ሳቲስፋክሽን አንድ ነገር በተጠቀምን ቁጥር የምናገኘው ሳቲስፋክሽን ምን እያለ ስለሚሄድ እየቀነሰ ስለሚሄድ። ስለዚህ
the additional utility after the maximum point of satisfaction has declined. The additional ወይም the marginal utility, the additional utility we get from consuming goods declined after the total utility gets maximum. ይህ ጠቅላላ ያገኘነው እርካታ ቶታል ዩቲሊቲ የምንለው በልተን ያገኘነው እርካታ ማክሲመም ላይ ይደርሳል። ዜን ከዛ በኋላ ብንበላ ሳቲስፋክሽናችን እንደ መጀመሪያ ሆነ። መጀመሪያ ቀመስ ነው ጣፈጠን፣ የደገምነው ስለጣፈጠን ነው። አሁንም ጣፈጠን ደገምን፣ አሁንም ጣፈጠን ደገምን። እየደገምን በሄድን ቁጥር ግን አንድን ነገር የምናገኘው ሳቲስፋክሽን የምናገኘው እርካታ እየቀነሰ ይሄዳል። እሱ ምን ይባላል? ዲሚኒሽንግ ማርጂናል ዩቲሊቲ። ቶታል ዩቲሊቲ ማክሲመም ከደረሰ በኋላ የምንበላው ነገር ያን ያክል ቀድሞ እያገኘነው ከመጣነው እርካታ ጋር ሲነጻጸር እየቀነሰ ነው የሚሄደው። ይሄ ምን ይባላል? ዲሚኒሽንግ ማርጂናል ዩቲሊቲ። አዲሽናል ዩቲሊቲ ጌይንድ ፍሮም ኮንሱሚንግ ሞር ጉድስ ዲክላይን እያደረገ ይሄዳል ማለት ነው። ስለዚህ the marginal utility of a commodity diminishes as the consumer consumes large quantity of it. This is called law of diminishing marginal utility ይባላል። law of marginal utility. the law of diminishing marginal utility. Sorry, let me write again. Utility ምን ማለት ነው? The marginal utility of a commodity, ያ ማለት the marginal utility of a commodity diminishes as the consumer consumes large quantities of it. that is large quantities of a commodity. ለዛ ነው ማር ሲበዛ ይመራል እንላለን። ይሄ እኮ ነው በነገራችን ላይ በኮንሰፕቱ ነው ሲመጣ ለመረዳት ይቸግረናል እንጂ በየዕለት ተዕለት ህይወታችን የምንለው ነገር ነው። ማር ሲበዛ ይመራል ማለት እኮ law of diminishing marginal utility ማለት ነው። ማር ሲበዛ ይመራል። this is what law of diminishing marginal utility ማለት ይሄ ነው። ማር ሲበዛ ይመራል። ያ ማለት ማር በባህሪው መራራ አይደለም። ነገር ግን የማር ጣፋጭነቱ ማርን እየደጋገምን ያለማቋረጥ በወሰድነው ቁጥር ማክሲመም ከደረሰ በኋላ እርካታችን ከዛ በኋላ ብንወስደው መጀመሪያ የነበረው ጣፋጭነት እኛ ላይ እየጠፋ ይሄዳል፣ ኮንሱመሮች ላይ እየጠፋ ይሄዳል። ከዛ ምን ይባላል? ማር ሲበዛ ይመራል እንደሚባለው ማለት ነው። በአባባላችን ያለ ነገር ነው እንግዲህ የኢኮኖሚክስ ኮንሰፕት። ስለዚህ በካርዲናል ዩቲሊቲ ባይ ዩዚንግ ዩኒት ዩቲል በምናወጣው የገንዘብ መጠን የምናገኘው ሳቲስፋክሽን ይለካል ነው። ስለዚህ ሞር ያወጣንበት ፕሮዳክት ሞር ምንድነው ዩቲሊቲያችንን ማክሲማይዝ ያደርጋል የሚል ኮንሰፕት ወይም ደግሞ ጭብጥ ነው ያለው። አምስተኛውና ሌላኛው አሳምሽን ምንድነው? ቶታል ዩቲሊቲ ኦፍ ኤ ባስኬት ኦፍ ጉድስ ዲፔንድስ ኦን ዘ ኳንቲቲስ ኦፍ ዘ ኢንዲቪዥዋል ኮሞዲቲ ነው። ቶታል
utility of a basket of goods. A basket of goods depends on the quantities. The quantities of the individual commodities. አጠቃላይ የምናገኘው ኮሞዲቲስ የምናገኘው ሳቲስፋክሽን ወይም ዩቲሊቲ በተጠቀምነው ኢንዲቪጁዋል ኮሞዲቲ መጠን ይለካል ነው። ያ ማለት the total satisfaction is the total satisfaction that we derive from the total number of goods that we consume. ለምሳሌ n commodities in a bundle of basket, let's say x1 x2 up to xn bin consume እናደርግ, let the commodity we consume are x1 x2 x3 x4 up to xn. let's say x1 x2 x3 x4 xn እንግዲህ እንደተጠቀምነው መጠን ማለት ነው። the same commodity consume ብናደርግ total utilityያችን the total utility will be given by the formula the total utility, that is TU, is given by the formula total utility is equal to the function of the commodity that we consume. That is the function of x1, x2, x3, x4 up to xn ይሆናል። x4 ላይ ካቆመ x4 ላይ ያቆማል ማለት ነው። የወሰድነው ነምበር ኦፍ ኮሞዲቲ ነው የሚወስነው። ስለዚህ የምናገኘው ቶታል ሳቲስፋክሽን የወሰድነው ነምበር ኦፍ ኮሞዲቲስ ድምር ውጤት ይሆናል ነው። the total utility, the total level of satisfaction will be a function of the total number of commodities that we consume. እንግዲህ እንደወሰድነው የፕሮዳክት ወይም ደግሞ የአይተም ወይም ኮሞዲቲ መጠን ይወሰናል ማለት ነው። ሌላው how to measure total utility and marginal utility የሚለውን እንመልከት። measure of utility, measurements of utility, that is total utility and marginal utility. total utility እንዴት እንለካለን የሚለውን እንግዲህ total utility እንዳልኩት it is the total amount of satisfaction a consumer gets from consuming or possessing some specific quantities of commodity x at a particular time ነው። at a particular time እንግዲህ ሳቲስፋክሽን የምንለካው ጠዋት ላይ ቁርስ የበላነውን ከምሳ ጋር ደምረን አይደለም። ጠዋት ላይ ቁርስ ስንበላ የወሰድነውን ለምሳሌ ዳቦ በፍርፍር በሻይ ሊሆን ይችላል የወሰድነው። ስለዚህ የሚደመሩት ከነዚህ ያገኘነው ሳቲስፋክሽን ነው ማለት ነው። ስለዚህ ቶታል ዩቲሊቲ that is TU, it is the total amount of satisfaction, a consumer gets from consuming some specific quantities of a commodity, let's say X, at
a particular time ያ ማለት ለምሳሌ ኤክስ ስፔሲፊክ ኳንቲቲስ ኦፍ ኤክስ x1 x2 x3 ቢሆን ኮንሱም ያደርግ ነው ዜን ቶታል ዩቲሊቲ ኢዝ ኢኳል ቱ the utility of x1 plus the utility of x2 plus the utility of x3 ይሆናል ማለት ነው። ቶታል ዩቲሊቲ አጠቃላይ ከወሰድናቸው ኮሞዲቲ ሲያገኘ ነው ሳቲስፋክሽን ማለት ነው። ሁለተኛው ማርጂናል ዩቲሊቲ ነው። ማርጂናል ዩቲሊቲ ኢትስ አብሪቬትድ አዝ MU። ማርጂናል ዩቲሊቲ ሚንስ additional utility obtained from consuming an additional unit of a commodity. An additional unit of a commodity. An additional unit of a commodity. አንድ ተጨማሪ አዲሽናል ኮሞዲቲ ኮንሱም ስታደርጉ የምታገኙት ተጨማሪ ሳቲስፋክሽን ወይም ዩቲሊቲ ማርጂናል ዩቲሊቲ ይባላል። ለምሳሌ ቅድም እንደናለ ቶታል ዩቲሊቲ ለምሳሌ x1 x2 x3 ኮሞዲቲዎች ብትወስዱ ቶታል ዩቲሊቲ ኢዝ ኢኳል ቱ ዩቲሊቲ ኦፍ x1 ፕላስ ዩቲሊቲ ኦፍ x2 ፕላስ ዩቲሊቲ ኦፍ x3 ነው አይደል? ለምሳሌ ዩቲሊቲ ኦፍ x1 10 ዩቲልስ ቢሆን ፕላስ ዩቲሊቲ ኦፍ x2 ሌትስ ሴይ 15 ዩቲልስ ቢሆን ምክንያቱም በዩቲልስ ነው የሚለካው ብለናል። ሲደመር the utility of x3 let's say 25 ዩቲልስ ቢሆን ለምሳሌ x1 ኮንሱም ስታደርገው ያገኛችሁ 10 ነው። x2 ኮንሱም ስታደርገው ያገኛችሁ 10። ስለዚህ በሁለቱ መካከል ምን አለ ማለት ነው? 5 ዩቲልስ አዲሽናል አለ። በሁለቱ መካከል ስንት አለ? 10 ዩቲልስ አዲሽናል አለ። ይሄ 5 ዩቲልስ ሳቲስፋክሽን ወይም ዩቲሊቲ you get by consuming more one x commodity that x good ምን ይባላል ማለት ነው? ማርጂናል ዩቲሊቲ ይባላል ማለት። ከነበራችሁ ላይ የሆነ ፕሮዳክት ኮንሱም አድርጋችሁ ተጨማሪ ሳቲስፋክሽን ስታገኙ ከነበረው ላይ የተጨመረው መጠን ማርጂናል ዩቲሊቲ ይባላል። ለምሳሌ ኤግዛምፕል እንመልከት። ኤግዛምፕል ለምሳሌ ቤካ consumes two quantities of orange ወይም two oranges እንበለው two oranges ኮንሱም ሲያደርግ 10 ዩቲልስ ዩቲሊቲ ያገኘ ዩቲልስ ቶታል ዩቲሊቲ ያገኘ 3 oranges ኮንሱም ሲያደርግ ዩቲሊቲው 12 ዩቲልስ ደረሰ። 12 ዩቲልስ ቶታል ዩቲሊቲ። አሁን 3 orange ሞር ኮንሱም ባደረገ ቁጥር ስንት አዲሽናል ዩቲሊቲ ያገኘ ማለት ነው? ከ10 ወደ 12 ሲሆን ማርጂናል ዩቲሊቲ ስንት ይሆናል ማለት ነው? 2 ዩቲልስ ይሆናል። ምክንያቱም 10 አገኘ በመጀመሪያው ን ተጨማሪ 3 ኮንሱም ሲያደርግ 12 ደረሰ ሳቲስፋክሽኑ 12 ዩቲልስ። ስለዚህ ማርጂናል ዩቲሊቲ ወይም አዲሽናል ዩቲሊቲ that means ቤካ ምንድነው drives by consuming 3 oranges in addition to 2 oranges is 2 ዩቲልስ ነው ማለት ነው። ስለዚህ ማርጂናል ዩቲሊቲ እንዴት ነው ካልኩሌት የሚደረገው? ማርጂናል ዩቲሊቲ is equal to change in total utility over change in quantity ይሆናል። change ቲዩ ማለት change in quantity ምንድነው? ቶታል ዩቲሊቲ change in total utility ዴልታ ኪው change in quantity አሁን እዚህ ጋር ማርጂናል ዩቲሊቲ 2 ነው የመጣው አይደለ? በዚህ እንስራው። ለምሳሌ ማርጂናል ዩቲሊቲ ኦፍ ቤካ በዚህ ምሳሌ መሰረት
የመጀመሪያ ዩቲሊቲ ስንት ነው? 10። ሁለተኛውስ 12። ስለዚህ ቼንጅን ቶታል ዩቲሊቲ ማለት ቶታል ዩቲሊቲ 2 ማይነስ ቶታል ዩቲሊቲ 1 ኦቨር ኳንቲቲ 2 ማይነስ ኳንቲቲ 1 ማለት ነው። መጀመሪያ ምንድነው? ሁለተኛው ላይ ያገኘው ዩቲሊቲ ስንት ነው? 12 ዩቲልስ ሲቀነስ 10 ዩቲልስ፣ ምክንያቱም ኔጌቲቭ ሊሆን ስለማይችል ኦፍኮርስ ኔጌቲቭ ሊሆን ይችላል። ኔጌቲቭ ሆነ ማለት ማርጂናል ዩቲሊቲያችን ቶታል ዩቲሊቲያችን ዲክላይን ያደረገ ማለት ነው። ማክሲመም ደርሶ እየቀነሰ እንደሄደ ያሳያል። ሲካፈል ቼንጂንግ ኳንቲቲ 3 ማይነስ 2 ዴን ከ12 ዩቲልስ 10 ስንቀንስ 2 ዩቲልስ ኦቨር ከ3 ሲቀነስ 1 2 ሲካፈል 1 2 ዩቲልስ ይመጣል ማለት ነው። 2 ዩቲልስ። ስለዚህ አኮርዲንግ ቱ ካርዲናል ዩቲሊቲ ቲዮሪ ዩቲሊቲን ወይም ደግሞ አዲሽናል ሳቲስፋክሽንን ወይም ሞር ሳቲስፋክሽንን በምናወጣው የገንዘብ መጠን ሞኔታሪ ቫሊው ይለካል። ነገር ግን they suggest a unit called utils to measure the additional satisfaction that we get by consuming one more good by expensing more money ማለት ነው። more money expense በማድረግ ኮንሱም አድርገን የምናገኘውን ዩቲሊቲ የምንለካበት ዩቲልስ የሚባል መለኪያ ሳጀስት አድርገዋል ማለት ነው። and it is all for today። የዛሬውን በዚህ እንጨርሳለን። በሚቀጥለው ቶታል ዩቲሊቲ እና ማርጂናል ዩቲሊቲን ግራፊካሊ እንዴት ሪፕሬዘንት እናደርጋለን የሚለውን መነሻ ወስደን ወይም ዳታ ወስደን እንማማራለን ማለት ነው።